በእምነት ቦታ የተፈጸመው ጭፍጨፋ የሚቺጋን ቤተክርስቲያኑ ጥቃት ለኛ ምን አይነት ትምህርት ይሰጠናል? ሰላም ለእናንተ ይሁን የተከበራችሁ የቻናላችን ተከታታዮች። እሁድ ጠዋት ለብዙዎቻችን የእምነት የሰላምና የማህበረሰብ ቀን ነው። ቤተሰቦቻችንን ይዘን ወደ ቤተክርስቲያን ወይም መስጊድ የምንሄድበት ከፈጣሪና ከማህበረሰባችን ጋር የምንገናኝበት ቅዱስ ጊዜ ነው። ታዲያ ይህ የሰላም ቦታ በድንገት ወደ ሽብር እሳትና ሞት ሲቀየር ምን ይሰማናል? ባለፈው እሁድ ጠዋት በሚቺጋን ግዛት ከዴትሮይት 50 ማይል ርቀት ላይ በምትገኘው ግራንድ ብላንክ ከተማ በመቶዎች የሚቆጠሩ ምዕመናን በሞርሞን ቤተክርስቲያን ውስጥ ለአምልኮ ተሰብስበው ነበር። በድንገት አንድ ሰው መኪናውን በቤተክርስቲያኑ በኩል አፈንድቶ በማስገባት ከመኪና ወርዶ ተኩስ ከፈተ። ከዚያም ቤተክርስቲያኑን በጋዝ አቃጠለው። በዚህ አሰቃቂ ጥቃት ቢያንስ 4 ሰዎች ሲሞቱ 8 ሌሎች ደግሞ ቆስለዋል። ይህ ክስተት በራሱ አሳዛኝ ሆኖ ሳለ ከጀርባው ያሉት ታሪኮችና በአሜሪካ ውስጥ የሚፈጠረው የፖለቲካ ማዕበል ሁላችንም ቆም ብለን እንድናስብ የሚያስገድዱ ናቸው። በዛሬው ፕሮግራማችን ይህን ክስተት ከ3 አቅጣጫዎች እናያለን። አንደኛ፣ የተኳሹ ታሪክ። ይህንን አሰቃቂ ድርጊት የፈጸመው ሰው ማን ነበር? ሁለተኛ፣ የፖለቲካ ምላሹ። በአሜሪካ ፖለቲካ ውስጥ ክስተቱ የተቀሰቀሰው ውዝግብ ምንድን ነው? ሶስተኛ፣ ለኛ ያለውን ትምህርት። ይህ ክስተት በአሜሪካ ለምንኖር ኢትዮጵያውያን ማህበረሰብ ምን አይነት መልእክትን ያስተላልፋል? ከጀግና ወታደርነት ወደ ገዳይነት የተኳሹ ውስብስብ ታሪክ። የፖሊስ ምርመራ ይህን አሰቃቂ ድርጊት የፈጸመው ቶማስ ጄኮብ ሳንፎርድ የተባለ የ40 ዓመት ግለሰብ መሆኑን አረጋግጧል። ፖሊስ በቦታው ሲደርስ በተደረገ የተኩስ ልውውጥ ሳንፎርድ ተገድሏል። ጥያቄው ቶማስ ሳንፎርድ ማን ነበር? የሳንፎርድ ታሪክ ሲፈተሽ በቀላሉ ክፉ ሰው ብሎ ለመፈረጅ የሚያስቸግር ውስብስብ ገጽታ አለው። ሀገር ያገለገለ ወታደር። ሳንፎርድ ለ4 ዓመታት በአሜሪካ የባህር ኃይል ውስጥ ያገለገለ፣ በኢራቅ ጦርነት የተሳተፈና እስከ ሳጅን ማዕረግ የደረሰ የቀድሞ ወታደር ነበር። መኪናው ላይ የኢራቅ ጦርነት ዘማች መለያና የአሜሪካ ባንዲራዎች ነበሩ። ታጋይ አባትም ነበር። የሳንፎርድ ልጅ ኮግኒሽናል ሃይፐር ኢንሱሊዝም በተባለ በጣም አደገኛና ብርቅዬ የሆነ የጄኔቲክ በሽታ የተወለደ ነበር። ሳንፎርድ በ2015 ለአንድ የአካባቢው ጋዜጣ በኢራቅ ጦርነት ውስጥ ነበርኩ፣ ነገር ግን የልጄ ህመም መጨመር ከዛ ሁሉ በላይ ከባድ ነው ሲል ተናግሮ ነበር። ይህ ነገር በህይወቱ ውስጥ ምን ያህል ከባድ የአእምሮና የገንዘብ ጫና እንደነበረበት ያሳያል። የተለመደ ጎረቤት፣ ከእርሱ ጋር አብረው ያደጉና ያገለገሉ ጓደኞቹ እሱ የተለመደ የገጠር ልጅና አደን የሚወድ እንደነበረ ይናገራሉ። አንዱ ጓደኛው ከጥቃቱ ጥቂት ሳምንታት በፊት እንዳገኘውና ምንም አይነት አጠራጣሪ ነገር እንዳላየበት ተናግሯል። ሲያየኝ ደስ ብሎት ነበር፣ የተለመደ ሰው ነበር ብሏል። የትንታኔው ነጥብ ታዲያ ሀገሩን ያገለገለ ለልጁ ህመም የሚታገል በጓደኞቹ ዘንድ እንደተለመደ ሰው የሚታይ ግለሰብ እንዴት እንዲህ አይነት ጭራቅነት የተሞላበት ድርጊት ሊፈጽም ቻለ? ይህ ጥያቄ በቀጥታ ወደ አሜሪካ አንገብጋቢ ችግሮች ይወስደናል። የአእምሮ ጤና ቀውስ። በተለይ ከጦርነት የተመለሱ ወታደሮች የሚያጋጥማቸው የድህረ ውጥረት፣ የአእምሮ መታወክና ሌሎች የአእምሮ ጤና ችግሮች በቂ ትኩረትና ድጋፍን እያገኙ ነው የሚለው ጥያቄ ዛሬም በብዙዎች ይጠየቃል። የማይታዩ ስቃዮች። በውጪ የተለመደ የሚመስል ሰው በውስጡ ምን ያህል ስቃይና ብቸኝነት ሊሸከም እንደሚችል ይህ ታሪክ በጉልህ ያሳያል። ሐዘን በፖለቲካ ሲከፈል የአሜሪካ ምላሽ። እንዲህ አይነት አሳዛኝ ክስተት ሲፈጠር አሜሪካ ውስጥ ወዲያው የሚከተለው ነገር የፖለቲካ ምላሽ ነው። የሐዘኑ ስሜት ሳይቀዘቅዝ የፖለቲካ አመለካከቶች ይጋጫሉ። የፕሬዝዳንት ትራምፕ ምላሽ። ፕሬዝዳንት ትራምፕ ጥቃቱን በአሜሪካ ክርስቲያኖች ላይ ያነጣጠረ ሌላ ጥቃት ሲሉ ፈርጀውታል። የኤፍቢአይ ምርመራ እንዲመራውም አዘዋል። በመጨረሻም በካፒታል ሌተር በሀገራችን ያለው የጥቃት ወረርሽኝ በአስቸኳይ ማብቃት አለበት ሲሉም ጽፈዋል። ይህ ምላሽ ክስተቱን በቀጥታ ከእምነት ጋር በማያያዝ የፖለቲካ ነጥብ ለማስቆጠር ይሞክራል። ክርስቲያኖች ጥቃት ስር ናቸው የሚለው መልእክት የፕሬዝዳንቱ ደጋፊ መሰረትም እንዲነቃቃ ያደርጋል። የዲሞክራቶች ምላሽ። የሚቺጋን ገዢ ግሬችን ዌትመርና ሌሎችም የዲሞክራት ፓርቲ ፖለቲከኞች በበኩላቸው በየትኛውም ቦታ በተለይ ደግሞ በእምነት ቦታ ላይ የሚፈጸም ጥቃት ተቀባይነት የለውም
በማለት በጥቅሉ አውግዘዋል። ምላሻቸው በአንድ የተወሰነ እምነት ላይ ከማተኮር ይልቅ የማህበረሰቡን ሐዘን ማዕከል ያደረገም ነበረም። ከዚህ የፖለቲካ ውዝግብ ጀርባ ግን አንድ አስደንጋጭ እውነት አለ። በገን ቫዮለንስ አርካይቭ መሰረት የሚችጋኑ ጥቃት በ2025 ብቻ በአሜሪካ የተፈጸመው 324ኛው የጅምላ ጥቃት ነው። ይህ ማለት በአማካኝ በቀን ከአንድ በላይ የጅምላ ጥቃት በዚች ሀገር ይፈጸማል ማለት ነው። ይህ ቁጥር እኛ ከምንመጣበት ባህልና እውነታ አንጻር ሲታይ ለመረዳት የሚከብድና አስደንጋጭ ነው። ምርመራውና ያልተመለሱት ጥያቄዎች ከፖለቲካ ጩኸት ጀርባ የኤፍቢአይ እና የፖሊስ ምርመራ ምን እያሳየ ነው? የተጠናከረ ጥቃት ነበር። ኤፍቢአይ ጥቃቱን ኢላማውን የለየ የኃይል ጥቃት ብሎታል። ይህ ማለት ድርጊቱ በዘፈቀደ የተፈጸመ ሳይሆን ታስቦበት የተደረገ መሆኑን ያመላክታል። የሞርሞን ቤተክርስቲያን ፕሬዝዳንት ሞት። ጥቃቱ የተፈጸመው የሞርሞን ቤተክርስቲያን ዓለም አቀፍ ፕሬዝዳንት ራስል ኔልሰን በ101 ዓመታቸው ካረፉ ከአንድ ቀን በኋላ ነው። መርማሪዎቹ የጥቃቱ ጊዜ ከዚህ ክስተት ጋር ግንኙነት ይኖረው እንደሆነ እያጠኑ ነው። ተጨማሪ ፈንጂዎች በተኳሹ መኪና ውስጥ 3 በእጅ የተሰሩ ፈንጂዎችም ተገኝተዋል። ፖሊስ ቤቱን ሲፈትሽም ተጨማሪ ፈንጂዎችን ፈልጓል። ይህ ድርጊቱ ከፍ ያለ የጥፋት ዓላማ እንደነበረውም ያሳያል። ከዚህ ክስተት ምን እንማራለን? እንግዲህ የተከበራችሁ ተመልካቾቻችን የሚችጋኑ ጥቃት አንድ ግለሰብ በወሰደው የእብደት እርምጃ ብቻ የሚገለጽ አይደለም። ከጀርባው የአእምሮ ጤና ቀውስ፣ የጦርነት ጠባሳ፣ የማህበራዊ ድጋፍ እጦትና በአሜሪካ ውስጥ በቀላሉ የጦር መሳሪያ የማግኘት ጉዳይ አለ። ይህ ክስተት ከሚችጋን ርቆ የተፈጸመ ቢመስልም ለእኛ በአሜሪካ ለምንኖር ኢትዮጵያውያን ማህበረሰብ ትልቅ የማንቂያ ደውል ነው። የምንሰግድባቸው ቤተክርስቲያኖችና መስጊዶቻችን የሰላም ደሴቶች እንደሆኑ እናስባለን። ነገር ግን በዚህች ሀገር ጥቃት ከየትኛውም አቅጣጫ ሊመጣ እንደሚችል ይህ ክስተት ያስታውሰናል። ስለዚህስ ምን ማድረግ እንችላለን? የደህንነት ግንዛቤ። በእምነት ቦታዎቻችን ስንገናኝ ለአካባቢያችን ንቁ መሆንና አጠራጣሪ ነገሮችን ለሚመለከተው አካል ማሳወቅ። የማህበረሰብ ትስስር። በማህበረሰባችን ውስጥ የአእምሮ ጤና ችግር ወይም ከባድ የህይወት ውጣ ውረድ ውስጥ ያሉትን ሰዎች መርዳትና መደገፍ። የዛሬው ተኳሽ የተለመደ መስሎ የታየው የውስጡን ስቃይ የሚጋራው ሰው ስላጣም ሊሆን ይችላል። የእምነት ቦታዎቻችንን መጠበቅም ግድ ይለናል። የማህበረሰብ መሪዎች ከህግ አስከባሪዎች ጋር በመነጋገር የእምነት ቦታዎችን እንዴት መጠበቅ እንደሚቻል ስልጠናዎችና እቅዶችን ማዘጋጀት አለባቸው። እናንተ በዚህ ጉዳይ ላይ ምን ይሰማችኋል? የእምነት ቦታዎቻችን ደህንነትን ለማስጠበቅ ምን መደረግ አለበት ብላችሁ ታስባላችሁ? አስተያየታችሁን በኮሜንት ላይ አካፍሉን። ለዛሬ ያዘጋጀንላችሁ ትንታኔ ይህን ይመስላል። በቀጣይ ፕሮግራማችን እስከምንገናኝ በሰላም ቆዩ።